ያልፈራሁት ነገር መጣ። ሰይጣን አይኑን አፍጥጦ መጣ። ትዳሬ አትላስት ደረሰ። ከቤተሰቦቻችን እኔ ነኝ ትልቋ ልጅ። ትንንሽ ወንድሞች አሉኝ። ሚዝራብል የሆነ ላይፍ ነው የሚኖሩት። በአካባቢያችን ባለመሳካት ባለመሆን የታወቀ ፋሚሊ ነው ያለ እና እኔ ብቻ ነኝ ተሳክቶላት ትዳር ይዛ ልጆች ይዛ የምትኖረው የሚባለው እኔ ብቻ ነኝ። ማሚ በጣም በከባድ ሀስል ውስጥ ያሳደገች። ይሄ ነገር ፌል ቢያደርግ በጣም ትጎዳለች። ለመቋቋም ሞከርኩ ግን አቃተኝ። ልጆቼን የልጅነት ልጆቼ ናቸው ግን አልቻልኩም። ጥዬ ወጣሁ። ሁሉም ሰው በጣም ሰክሰስፉል የሆነ ቆንጆ የሆነ ላይፍ ምኖር ነው የሚመስለው እና ስትረሴ ማንም ሰው አያይም። ቤት መሄድ አልቻልኩም። ጓደኞቼ ጋር ወጣሁ ግን ይመልሱኛል የሚል ሀሳብ ነበረኝ። ሁልጊዜ ስለምንኮራረፍና ስለምንወጣ ዜም ሶሪ ብሎ ወደ ልጆቼ ይመልሱኛል ብዬ አስብ ነበር። አልሆነም። ወጣሁ። እንደወጣሁ ቀረሁ። አልተመለስኩም። ማንም ሰው አይደውልልኝም እና ምናምን አይለኝም። እጠብቃለሁ ሁልጊዜ። ጓደኞቼ ቤት ረጅም ጊዜ ነው የተቀመጥኩት። ዜም መጣሁ። እዛ ጋር የተቀመጥኩት ጌታ ሆይ በቃኝ። እዚህ ቤት እዛ ቤት ጀሞ ገጂ ጓደኞቼ ጋር መዞር በጣም ሰለቸኝ። እግዚአብሔር ሆይ የሆነ ነገር አድርግ። ወደዛ ሰፈር መመለስ አልፈልግም። ማሚ ጋር መሄድ አልፈልግም አልኩ። ዜም የዛ ቀን ማታ ሰኞ ነው። በጣም መሽቷል። እናቴ ጋር ሄድኩኝ። እግዚአብሔር አስታጠቀኝ፣ ጉልበት ሆነኝ። ፊት ለፊት እጋፈጣችኋለሁ አልኩኝ። በቃ ሁሉም አካባቢው በቃ ፌላሪት ውስጥ ወድቃ መጣች ምናምን አለ። ማሚ መቀበል አቃታት፣ ትፈራለች ምናምን። በቃ ቁጭ በይ፣ ከቤት አትውጪ፣ ብዙ አትታይ፣ የሆነ ቀን ይስተካከላል። ሁሌ ፊቷ ላይ አነበዋለሁ ስጋት። ደወሉልሽ ነይ ያሉሽ እሩሽ ትለኛለች። እነሱ ተውኝ። ጌታ ግን አየኝ። ቁጭ ብያለሁ። ከመጨረሻ ነበር የተቀመጥኩት። ውርደት ለጠገባችሁ ይላል። ተሞሽራችሁ የወጣችሁበት ሰፈር በፍቼ የተመለሳችሁ ይላል። በቃ ደነገጥኩ። ሼክ ነው ያደረኩት። ስጋቱ ስኬ ላይ አለ እና ደነገጥኩኝ። በቃ የተዋረዳችሁበት ሰፈር፣ አሪያችሁ ያሉበት ሰፈር፣ እዛው አካባቢ እዛው ሰፈር በክብር አቆማችኋለሁ ይላል። ሃሌሉያ 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 አሜን። ከሄደበት ተመልሳለሁ። ሹምና ፈረጅ ማን ነው አንተን ያደረገው አሉ አይደል? እኔ ራሴ ሹምና ፈረጅ አድርጌ እዛው ምድር መልሳለሁ አለ ይላል። በጣም ደነገጥኩኝ። ሙሉ ስብከቱ ለእኔ ነበር። ዜም ፕሮፌስ መጣ። ተነሻለኝ። በተዋረዳችሁበት ቦታ ሁሉ ክብር ያገኛል። ይሄ ቤት የትንቢት ቤት ነው። ያፈርክበት ቦታ ሁሉ ለምስጋና ትሆናል። ያፈርክበት ቦታ ሁሉ ለክብር ትሆናል። አንገት የደፋበት ሰፈር ሁሉ ለምስጋና ትሆናል። እንኳን አዋረዱኝ፣ እንኳን ከፉብኝ፣ እንኳን ስሜን አብጠለጠሉ፣ እዛው ለክብር ሆናል። እዛው ለምስጋና ትሆናል። እዛው ከሰር የተባልክበት፣ እዛው ወደቀ የተባልክበት፣ እዛው ከንፈር የመጠጡበት ሰፈር፣ እዛው ሰፈር እግዚአብሔር ያስነሳል። ውርደት ባየህባቸው ሰፈር ሁሉ እግዚአብሔር ለክብርና ለምስጋና ያደርጋል። ውርደትም ይሽር ቅባት ብድግ በይ። የሰዎችን ወሬ ሁሉ የሚሽር ታምኛለሽ? ውርደት በክብር እንደሚለቀቅ እያየው ነው። ሰው ሰማብኝ፣ ሰው አየው። ሰርግ ተደግሶ ሽማግሌ ተልኮ ተሞሽሬ የወጣሁበት ሰፈር ልጆችን ይዤ ስገባ ሲያብሩ ስታምር በልጅነቷ የባልኩበት ሰፈር ፈትቼ ልጆቼን ጥዬ ብቻዬን እናቴ ቤት ተመለስኩ። አልወጣም ከቤት። ሰው ደህና ዋላችሁ ሲል ግቢ ተመለሽ፣ ፈታሽ እንደመጣሽ እንዳያውቁት ትለኛለች ማሜና በጣም ከባድ ጊዜ እያሳለፍኩ ነው። ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር ይበልጣል። እኔ ቅባት ያለው አንቺ ላይ፣ አገልግሎት ያለው አንቺ ላይ፣ እሳት ያለው አንቺ ላይ፣ አገር ሲሰማሽ ያለው ዘካፋቴሌ ባፎሳ ሰይጣን አያስቆምሽም። ሰይጣን አያስቆምሽም። በብዙዎች ዘንድ ትቆሚያለሽ። የክብር ዕቃ ያደርግሻለሁ። ይሁን አለ። ታደስ ውማ ታካቲካስ ስምሽን አገኘዋለሁ። ያቺ የፈታችሁ ሳይሆን የተቀባችሁ ይባላል። ነብዩ ይባላል። ያንን የፕሮፌት ቃል ቲክታክ ላይ ሰዎች አዩ። ተቀባበሉ። ሰፈር እንትን ሊያደርጉኝ ምናምን የበታችነት እንዲሰማኝ ምናምን ሊያደርጉ ይኸው ክስረት ውስጥ ሆና ጭራሽ እዛ እየሄደች እንደዚህ ብሎ ምናምን አለው። የሚያውቁ ጓደኞቼ ደግሞ እንዴት ትወክሪያለሽ እንዴ ማን ነገረው የሆነ ነገር ነግረሽዋል አሉኝ ማለት ነው። በማይታመን ሁኔታ በማይታመን መልኩ አፍተር 3 ዊክስ ይመስለኛል እግዚአብሔር ከሰፈሩ ገለል አደረገ። ትንሽ አረበኛ ሞክር ነበረ።
ዲፕሎማቲክ ነው ትልቅ ባለስልጣን ነው ዱባይ የምትፈልጋለች መሄድ እፈልጋለሁ አልኩት ፓስፖርት ግን የለኝም ገንዘብም የለኝም አለ ኢትስ ኦኬ እንደዛ ብሎ ሰኞ ቀን ይጠይቃል ማክሰኞ ኢሚግሬሽን ሄደ የአምባሳደሩ ፊርማ ያረፈበት ደብዳቤ ለሹፌር ተሰጠና በሹፌር ኢሚግሬሽን ሄድኩኝ ሰው ፓስፖርት ለማውጣት ገንዘብ ማውጣት አለበት ሰው ፓስፖርት ለማውጣት ኢሚግሬሽን በሌሊት ሄዶ መሰለፍ አለበት በ24 ሰዓት ውስጥ ፓስፖርት የተሰጠኝ ሐሙስ ለአርብ ፍላይት ተዘጋጃለኝ ከዛ አርብ ኢማራት ገባሁ ማለት ነው ሄድኩኝ ዱባይ ከዛ በቃ በመሸማቀቅ ያነበርኩበት ቦታ ሰዎች በክብር ቆሜ እንዲያዩ ስለፈለገ በ3 ወሬ ተመልሼ የስራ ቪዛ ተሰጥቶ ድጋሚ እንዲላክልኝ ሀይሌ እንሂድ ወደ ኢትዮጵያና ማክሲመም ከ3 ወይ 4 ሳምንት በኋላ ተመልሰሽ ትሄዳለሽ ቪዛሽን እናስተካክላለን አለኝ ማለት ነው ሰዎች በሚሄዱበት እዛ በሚከፈላቸው ደሞዝ አይደለም በእጥፍ ነው የሄድኩት ከባቢ ላይ ባለመሳካት ባለመከናወን ነው የምታወቀው ሳንቲም ከየት አመጣሽ መነጋገሪያ አጀንዳ ኢሹ ነበር ምናምን ግን ሰው በ3 ወሬ ራሴ እንደዚህ አምሮብኝ ጥሩ ሴት ሆኜ በእጄ ገንዘብ ሄጄ ለእናቴ ፕራውድ ሆነች ከዛ እንዴ ልጅ ቤት ሆናለች ጀውና ስራ ለስራ ብሎ ሰው ጠንቋይ ቤት ሄደል እንደ የራሱ ጉዳይ አለች ማለት ነው እና እግዚአብሔር አከበረኝ ሲሳካልኝ ሰሟል